ኤፕሪል 2 የዕለቱ መልእክት ርዕስ ልብን መጠበቅ። አጥብቀህ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና። ምሳሌ ምዕራፍ 4 ቁጥር 23። ጸሐፊው ታላቅ ምክርን ይለግሰናል። ይኸውም አጥብቀን ልባችንን መጠበቅ እንዳለብን ነው። ምክንያቱ ደግሞ የሕይወት መውጫ መሆኑን በማሳየት ነው። ሰው እግሩ ወይም እጁ ወይም ከሰውነቱ አንዱ አካል ቢሰበር በተለያየ የሕክምና መንገድ ይጠገናል። ነገር ግን የልብ ስብራት ካጋጠመው ከዚህ ስብራት ለመፈወስ ረጅም ጊዜ ይፈጅበታል። ሊጠግነው የሚችለውም እግዚአብሔር ብቻ ነው። ስለሆነም ከሰዎች ጋር በሚኖረን ግንኙነት አጥብቀን ልባችንን መጠበቅ ይገባናል። ልባችንን አጥብቀን መጠበቅ ካለብን እንዴት አድርገን ነው መጠበቅ የሚገባን የሚል ጥያቄ በአእምሯችን ይነሳል። ልባችንን ከምንጠብቅባቸው መንገዶች መካከል አንደኛ የክርስቶስን ልብ በመያዝ፣ ሁለተኛ ልበ ሰፊ በመሆን፣ ሶስተኛ ጽናትን በመገንባት፣ አራተኛ ለመስማት ፈጣኖች ለመናገር ደግሞ ቁጥቦች በመሆን፣ አምስተኛ ጉዳት ሊያመጡብን የሚችሉ ነገሮችን አስቀድሞ በማወቅና ጥንቃቄ በማድረግ፣ ስድስተኛ ሁልጊዜ ከእግዚአብሔር ዘንድ ጸጋ በመለመን። እንግዲህ የሕይወት መውጫ የሆነውን ልባችንን እንደ ነገሩ ሳይሆን አጥብቀን እንጠብቅ። አጥብቆ ነው ልብን መጠበቅ።